ማህደርን ይዋቸው ክብሯን ጥላ ነው ቁጭ ያለችው። አይ የሚጠላው ነገር እኮ አይኖር ይችላል፣ ግን በተለይ የሚወደው መቀመጫ በጣም ይወዳል። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ሰላም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። እንግዲህ ቤተሰቦች ዛሬም እንደተለመደው ለእናንተ ምርጥ አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። በዛሬ ቪዲዮ ቆንጆ ቪዲዮ ይዤላችሁ ስለመጣሁ አብራችሁን ቆዩ። ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩልኝ። ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። እንደናንተ ብዙዎች እንዲዝናኑ ከፈለጋችሁ ሰብስክራይብ በማድረግ ላይክ የምትለው ምልክት መንካት እንዳይረሳ። ቤተሰቦች ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ጨርሰው ነካ የነካ ሰው ይልሰል። እሺ ድጋሚልኝ። ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ? ከቤት ጀምሮ ነው እንዲሁ ላይ መጣ ማለት ነው። አንተ ለምታስጀምሮ እየተለማመደ አንዴ ለማመድ ነው ያለው ልጅ። እስቲ አንዱ ለሰው በላ መልሳ ለዛ ነው ደንቡ። አንቺ ቀጥሎ አንቺ ነሽ። ሊፋቱ የደረሱ ሰዎች በምን ምክንያት ትተስል ነው የጀመረው? እሺ ምን አሉ? ያምልስ እስከ መጨረሻው ማለት ለምነክታላ ሊፋቱ የደረሱ ሰዎች በምን ምክንያት ትተ ኒኮ ስራዬን አቀለላችሁ። እሺ በላ አልጠር እንዴ ጨርስ እንዴ ጨርስ እንዴ ጋይስ ያውን ምን ትሉታላችሁ? እንደዚህ አይነት ሰው ወደ መጀመሪያው ጥያቄ ላልፍ ነው። ጓደኛ ከሴት ልጅ ምኗን ያደንቃል? አብዱልጀል ዳል ምን የሚጠላው ነገር የለም እንዴ? በነገራችን አይ የሚጠላው ነገር እኮ አይኖር ይችላል፣ ግን በተለይ የሚወደው ከዚህ ልጅ መቀመጫ በጣም ይወዳል። ኧረ ተዋስኑበት። አይ እርግጠኛ ነኝ ይላል መቀመጫ ሚዲያናን ኮነ። few moments later የመጀመሪያው ጥያቄ እናንተ ወጣችሁ የተጠየቁት ጓደኛ ከሴት ልጅ ምኗን ያደንቃል? ከዚህ እንጀምራለን። ያው መቀመጫ እስኪ ያሳይ። ይሄ በቃ ጀለስን እላፊ ሲነበብ እንደዚህ ነው። በቃ እንዴ በቃ እንዳለው መቀመጫ ሰው ለማሽኔት ኤርፖርት ሲሄዱ ስቅስቅ ብላችሁ የምታርቁ ሰዎች ምንድነው የሚያስለቅሳችሁ? ምቀኛ ሰው ለምን ከዚች ሀገር ወጣ? ለምን ከድህነት ተላቀቀ ነው ወይስ ለምን አብሮኛ አላከከም? ለምን አብሮኛ አልፎከተም ነው? ምንድነው የሚያስለቅሳችሁ? ይልቁንስ እነሱ ናቸው እኮ ማልቀስ ያለባቸው። እኛ እዚህ ከካችን ስናክ ስንፎክ ስለምንኖር አልቅሶልን ይሉ እንጂ እናንተ ምንድነው የምታለቅሱት? ምንድነው የምታሽቃብጡት? ወገኛ ጥላ ብርጭቆ ሊፈረድ ይባላል። እንደዛ ምናነበውን እንባ ምናለቅሰውን ለቅሶ ቤተክርስቲያን ሄደን የጓደኞቻችን በረከት በእኛም ላይ ይደርብን ብንል ኖሮ ከሀገር ወጥተን ነበር። ብናጣውና ኬንያና ኡጋንዳ እናጣው ነበር። የምታለቅሱለትን ሰውና የምታለቅሱበትን ቦታ ለዩ እንጂ እንዴ። አመሰግናለሁ። እኛም እናመሰግናለን። በነገራችን ላይ የተናገረው ነገር ልክ ነው። እስካሁን ድረስ የማይገባኝ ነገር ነው። ወይስ ናፍቆት ነው ማለት? ማን ነው ማልቀስ ያለበት? እሱ ነው ማልቀስ ያለበት። እንዱ ቤተሰብ ፊት ስልክ ስታወራ ቢላይክ ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው። ወፍ ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንደ እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን።
እወድሻለሁ። ጭራሽ እኛ ቤት እንጀራ እኮ 28 ዓመት እኮ ነው። አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እወድሻለሁ በለበለ እንደዚህ ያለው ፋሚሊ ማለለካ እንዴ የሌለ እኮ ነው። በቃ አይነ ቁራኛ ተከታተሉት እዛው ውሳኔ ጋይስ በጣም ይጨንቃል ይሄ ሞመንት። ዩቲዩበር ጀለስ ጋር ስታድር ይላል። እስቲ በቃ ባከን የደከመኝ ልተኛ ይሻላል። አንተ ትቆያለህ መሰለኝ። ተኛሽ። በእናትህ አደራ እኔ ፕራንክ ምናምን የምትለው ነገር እረፍ እሺ። በተኛውበት ደክሞኛል። በቃ ደህና አይደል? ምንድን ነው? ኧረ ላሽ እንዴ ይሄ ፕራንክ አይደለም እንዴ? ወስዶ መንገድ ላይ ታረከ ነፍራሽ ጋይስ ስም ማጥፋት ነው። እኔ ሁሉም አይደሉም መሰክራለሁ፣ ሁሉም አይደሉም ግን ይመች ጨካኝ ዲበር ናንተ። ኧረ ዛሬ ደምደም ብሎኛል። ያራዳለች አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ና ህፃን ልጅ አንተ የምታርቂት የመሰርከች እኔ እዚህ ሰፈር ማን እንደሆነ ካውቀዋል። ወይኔ ጅብጅ በቃ ኧረ ጀርመን እንዴ ተቀየረ። ና እስኪ አታዲው ወርወርኩ ና ኧረ እኔ አይደለሁም ወንድሜ፣ ላንተ አላዘንኩትም። እዛ ፈጥሮ ወንድሜ ፈጥሮ ነው። አንቺ በዚህ እድሜሽ ነው እንደዚህ የምታወራው? ኧረ አይደለም ወንድሜ፣ አሁን እኮ ጂም ቤት ገብቼ 3 ቀን እና ይረድ ልብ ያበጠና ለዛው የምን አባጂ ምን ነው አዲስ ጂም ቤት እኮ እዛ ተከፍታ የሚገርም ጂም ካላመንሽና ወስጄ ላሳየው ወንድሜ። እናቴ ትመት ፈልጌው እኮ አይደለም ልቤ እኮ ነው። ኧረ እባክሽ አዎ እናቴ ኧረ ላሽ እንደዚህ የጠገቡትን የሚያስተነፍስልን አንድ አካል ሊቋቋም ይገባል። እውነቴን ነው። ብዙዎች እንደዚህ የሚጠግቡ አሉ 2 ቀን 3 ቀን እየሰሩ እነሱ በደንብ አድርገው የሚያስተነፍስልን ሰው ካለ እኛ ሰላም ወጥተን ሰላም እንገባለን። እናቴ የኔ ውድ የኔ ጣፋጭ የኔ ሁሉ ነገር የኔ ሁሉ ምስጢር ወድሻለሁ። ሰላም በጣም ነው የምወድሽ። ሰላም የኔ ጣፋጭ እያለሁ እኔም ከዚህ ጋር ይህ ሰዎች እንዴት አባቱ ነው ደስ የሚለው። እንደዚህ አይነት ልጅ ይስጣችሁ፣ መረቃት ነው። እንደዚህ አይነት ልጅ ይስጣችሁ። በጣም ደስ የሚል ልጅ። የቱ ጋር ነህ? ከኋላ ነኝ ዞር ምን እያደረክ ነው እንዴ? አንተ ግን ደህና ነህ? ነመስቴ ከህንድ ከተመለስክ በኋላ በጣም አፍልታል። አይ እንደ ሀገር ሄዳለሁ ቢሪያኒ ይኖራቸዋል። ቢራ ያላችሁ አይመስለኝም። ቢራ ማን አለ ግን ተው በቃ ትኩስ ነገር ካላችሁ ለኔ በቂ ነው። ኧረ ሻይ ቡና ምናምን ይጠፋ። ሻይ መሰላ ሻይ ያላችሁ ትመጻደቃለህ እንደ ቀረበ በቃ እንደውም እድል እየመጣች ነው። እሷን ጠብቃታለሁ። ወይ ታቆዩ አይደለ? ምንም ችግር የለም። ታዋቂው ቶማስ ይባላል። በቅርብ ነው ከእንደ የመጣው ወይስ? እሺ ሰላም ምን እያደረገ ነው? ቤኪ ዝም አልከው እንዴ? አላበዛው ያስመታል እንዴ? አንድ ሳምንት እንደ ሀገር ሄደ ቆይተህ መተህ እንደዚህ ስትም ከባድ ነው። ያምር ከባድ ነው። አይ ብዙ ሾው የሚያደርግ ሰው አለ። የሆነች በሆነች ስራ ምክንያት ብቻ ጋር ደርሶ ይመጣል። ከዛ በኋላ ከእንግሊዝኛ ውጪ ግደል። እሺ ደግሞ ያው ህንድ ነች ሄደችው በዘፈናቸው የሰው የለሞኝ የሰው የለሞኝ የሰው የለሞኝ የሰው የለሞኝ ከሀገር ወጥቶ በውጭ ሲገኝ በውጭ ሲገኝ እሱ ትልቅ ሰው አይደሉም። አሁን እኔ እኮ ግራ ገባኝ እኮ
አሁን ትልልቆቹ ሰዎች እንትን እያስተማራችሁ ነው። እኛም እንችልበታለን እንደ ወጣቶቹ መሆኑ ካልሆነ በስተቀር እንደ አለማፈሮት እንደው ሰው አልከበር አለ። ትልቁም ያው ትንሹም ያው። አሁን ምን አተው ነው እርሱ አሁን ክሊፕ ነው። ስልጣኔ እዚህ ላይ እኮ ነው የሚሰራው እኮ ስልጣኔ። በነገራችን ላይ ሰውን ለማስደሰት ብሎ መባለግ ስልጣኔ አይደለም፣ መዝናኛ ነው። ሊደበሩ ፈልገው ነው ምናምን የምትሉ ሰዎች አሉ። ከደበራችሁ ግቡና ተኙ እናንተ። እንደዚህ አይነት ሐሳብና አስተያየት አልቀበልም እኔ። ሊደበሩ ፈልገው ነው። ቢደበሩ በራቸውን ዘግተው 16 እንዲህ አይነት ቃላት ወደ ኮርኒስ እያሉ አይደበሩም እንደ ቤታቸው ውስጥ እዛው በግሬድ ማሚቱ በእኛና በሬ ልጆች በእኛ በእናንተ በጨዋዎቹ ጆሮ ላይ አይን ላይ እንደዚህ አይነት መደበር ምንድነው? ምን አተው ነው እርሱ አሁን ምን ቸግሮት ነው ይሄን ሁሉ ዘመን ከኖሩ በኋላ ምንድነው አሁን እንደዚህ የሚያስብሉት? እስከዛሬ በጎረቤት አፍርተዋል አንተን ምናምን እያሉ እየጠሩ እንደው አስበዋል። እነማዘርን ጠርተው አማጭም ቡናው ደርሷል እንዴ! ነውረኛ፣ የመጨረሻ ነውረኛ። ባክግራውንድ የለውም እርሱ። ባክግራውንዱ የተበላሸ ነው ይባላል የሰው ልጅ። ባክግራውንዱ ጥሩ አይደለም ይባላል። እርሱ ባክግራውንድ የለውም። ምን አንደርግራውንድ ነው? ምን ይላሉ? እንደው የትልቅ ሰው ቅሌታም እንደው ስልችት ያለኝ ስማ ጋይስ እኔ ደረች እንደነሰመረ አይነት ደንብ አስከባሪ ባይኖር ኖሮ እኛ መኖርም አንችልም እዚህ እንዴ። ስቂያችንን በላን እኮ ትንሹም ትልቁም እየወጣ ይጨማለቃል። በቃ እሱ መልስ ካልሰጠልን እኛ መስጠት አልቻለም። ለማንኛውም ትልልቅ ሰዎች እንግዲህ በጣም እያስቸገሩ ነው ሶሻል ሚዲያ ላይ። ከቅርብ ጊዜ በኋላ በጣም ትልልቅ ሰዎች እና ማዘር ምናምን ነገር እያስቸገሩ እና ልጆች አደራችሁን ስትተኙ ስልካችሁን ከወላጆቻችሁ ደብቃችሁ ተኙ። ካለበለዚያ ሁሉም ማስቸገሩን ይቀጥላል። ባለትዳሮች ቤተሰቦቻቸውን ጠይቆ እንደወጡ በቃ እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ? ምን ማለት ቻላለች? ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ አማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ነው ወከ ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ ኩለኛ አስባ ነው አይደል? ምንድነው የምታስበው? ከምን ከሺሌ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባሁሽ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበር። አትቻገር 60ውንም የበላችሁ ራሱ አብዮቱ አንቺ የምን መቀደር ነው? እሳቸውም ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሉ እንዳጣጣም አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍጪ፣ እዚሁ ፋሲካን ተቀበይ። ጨርኩኝ እንዴ ጋይስ። ጀማሪ ባለትዳሮች እንደዚህ ነው የሚቸገሩት። በተለይ የባል ግን ወዴት እንሂድ? ወይ የሷ ፋሚሊ ወይ የሱ ፋሚሊ። ይሄ ራሱ ሌላ መከራ ሌላ ታሪክ ይዞ ነው የሚመጣው። ለማንኛውም ይመችሽ። ልዩ ቀነቡ ልዩ ደስ የሚል ቀነቡ ልዩ አንተ ፍጹም ነህ። በነገራችሁ ላይ ከሰሞኑ በጣም በሶሻል ሚዲያ ላይ ሲዞር የነበረ ቪዲዮ ነው። ያው በጣም እኔ የተገረምኩበት አንድ ነገር አለ። አካል ጉዳተኝነት ከምንም ነገር እንደማያስቀር ወይ ደግሞ ከምንም ነገር ከማድረግ እንደማንኛውም እንደ ጤናማ ሰው ምንም ነገር ከማድረግ እንደማያግር ነው የሚያሳየውና በጣም የተገረምኩበት ቪዲዮ ነው። ብዙዎች አካል እያላቸው ሊያደርጉት ያልቻሉትን እሱ ደግሞ አካል ጎሎበትም ከማድረግ ወደ ኋላ የሚያስገድደው ምንም ነገር እንደሌለ አሳይቷል። ብዙዎች ደግሞ አካላቸው ሲጎል ወደ ልመናው ወይ ደግሞ ተስፋ ወደ መቁረጥ ይገባሉ። ነገር ግን ይሄ ሁሉ ነገር አሸንፎ እዚህ ጋር እንደምታዩት ግራጁዌት አድርጎ እንግዲህ ለቤተሰቡ ክብር መሆን ችሏል። እንደዚህ አይነት ብዙ ሰዎች አሉ፣ ልናበረታታቸው ይገባል። ቤተሰቦች ስላስገረመኝ ነው ለእናንተ ይዤላችሁ የመጣሁት።
በዚህ ሰዓት እህቶቻችንን እየፈተነ ካለ ጉዳይ ውስጥ አንዱ የሞዴስ ዋጋ መጨመር ነው። የዚህችን እህት ቪዲዮ አይቺ በጣም ነው የተሰማኝ። እውነቷን ነው፣ እንደ ቀልድም መታየት የሌለበት ነገር ነው። ለዚህም ደግሞ እኛ ወንዶችም ሁላችንም ለነዚህ ሴቶች ድምጽ ልንሆናቸው ይገባል ብዬ አስባለሁ። ሁላችሁም ይህንን ቪዲዮ ሪፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። በተለይም ደግሞ ገጠራማ አካባቢ ላይ ያሉ ሴቶች፣ በተለያዩ ዩኒቨርሲቲዎች የሚማሩ ሴቶች በዚህ ጉዳይ ላይ እጅጉን ይጎዳሉ። አንድ ሞዴስ 60 ብር 80 ብር እስከ 100 ብር እየተሸጠ ነው ያለው በዚህ ሰዓት። ይሄ ጉዳይ ሊታሰብበት ይገባል። ጋይሶች በጣም በዚህ ጉዳይ እንጃ እኔ ምንም ለማለትም ይከብዳል። በጣም ሴቶች ላይ ጫና ከሚፈጥሩ ነገር አንዱ እሱ ነው። ብዙ ሴቶች አሉ፣ እንደውም የሴት ቁጥር ይጨምራል ከወንዶች አንፃር እና በእንደዚህ አይነት ሁኔታ ውስጥ ነው ህይወታቸው የሚያሳልፉት እና የአንድ ሞዴስ ዋጋ ምን ያህል እንደጨመረ ያሳያችሁ። ይህ ነገር ደግሞ ያው የተፈጥሮ ግዴታ ነው። ይቻላል ነው በጣም ርካሹ ነገር መሆን የነበረበት እሱ ነበር። ለምን አንደኛ የተጠቃሚው ቁጥር ከፍተኛ ነው፣ ሁለተኛ ደግሞ ይሄ ነገር ተፈጥሯዊ ነው፣ ከወርወር የሚመጣ ከወርወር የሚኖር ስለሆነ ቢቻል በእንደዚህ አይነት ነገር ላይ ያው እኔ እንጃ ማለት ይታሰብበት የሚገባ ጉዳይ ነው። በጣም ያው ሴቶች የሚቸገሩበት ሁኔታ ስለሆነ ቢታሰብበት መልካም ነው ብዬ አስባለሁ። እኔ ከዚህ ጋር ማደረን ይዋቸው ክብሯን ጥላ ነው ቁጭ ያለችው። ገንዘብ ብቻ ነው ያላት፣ ምንም ክብር የሚባል የላትም። አሁን አላሙዲን ከጠበሰች በኋላ ማንን ልታፈቅር ትችላለች? በፕራይቬት ጀት የሚያንቀሳቀሳት እንደፈለገ ያደርጋል። ልጅ ያስወለዳት ምን ያለ በፕራይቬት ጀት ለምታ፣ አንተ በምን ዴት ልታደርጋት ነው? ራሷን አበላሽተዋለች። አያችሁ፣ ሌላ ወንድ ቢመጣ አይጥማት፣ ምንም ሊጥማት አይችልም። ነገሮቿን በሙሉ መሰቃቀሉታል። አቬሬጅ ወንድ አይጥማትም። አሁን ከልብ ሆኖ አንድ ሰው በኢትዮጵያ ባለው አቅም ላድርግልሽ ቢላት ምንም አይጥማትም። ሴቶችም ኃላፊነት ውሰዱ። አንዳንዴ ሀብታምና አርቲስት የግልሽ ሊሆን አይችልም። ብዙ ሴት ወደ ምክንያቱም ሀብታም 5% አይሞላም በኢትዮጵያ ምድር 5% ሀብታም የለም። ማንም አይፈልገው። ሰላምሽን ለማግኘት ከሆነ አቨሬጅ የሆነ ሰው ጋር ሰላምሽን ፈጣሪ። ይሄ ችግር አለና ሴቶችም አንዳንዴ አስተውሉ። እውነቴን ነው የምልሽ። የላይፍ ታይም አንድ ሰው ቀምሷችሁ ሲሄድ የራሳችሁን ህይወት ነው የምታበላሹት። እኔ እኮ እንደዚህ ዴት የማደርገው እንደዚህ የሚያደርግ ሰው ነበር ብትይ ማንም አይሰማሽም። ደስታ የሚገዛው የህሊና ንጽህነት ሲኖር ነው። ህሊናሽ ንጹህ ካልሆነ 10 ቲክታክ ላይ አሁን ምግብ የሚለቋሉ 10 ቲክታክ ላይ ምግብ ይለቃሉ። በቃ ላይፍ የምግብ አይነት የውጪ ምግብ ስለለቀቁ ሀብታም የሆኑ ይመስላችሁ። ሽቶ ስላሳዩ ምናምን በቃ ያለነሱ ሰው የለም። እንደዚህ በቃ ደስታ የሌላቸው ሰዎች አርቲፊሻል ህይወት ይኖራል። ደስታ የሌላቸው ሽቶና ቦርሳ አሳይተው ሀብታም ነን የሚባልበት እኮ ነው። አበሻ የሚመጻደቁት ሽቶና ቦርሳ አሳይተው መቤቴ እና ምግብ የሆነ ቦታ ውሃ ላይ ምግብ በሉ። ቤተሰቦች ዮኒ የተናገረው ነገር ልክ ነው። በጣም 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 በቃ ብዙ ሰው ጋር ያለ አመለካከት ነው እና ያው ምን ይባላል ሀብታምን መጥላት ሲሆን ግን ብዙ ሰዓት ላይ በብዙ ሰዎች ህይወት ላይ ሀብታሞች አላርላ የራሳቸው መንገድ ያለው ወይ ደግሞ የራሳቸው አካባቢ ነው የሚኖራቸው እና ከዛ አንፃር ያው ሁላችንም እናውቀው የማህደር ህይወት ከሼሁ ጋር የነበራቸው እና ያ ህይወት ብዙ ሰው የተቀባበለው መረጃ ነበር በሰዓቱ። አሁንም ቢሆን ያው እንትን ያለ ነው ግን ዮኒ እንደተናገረው እቺ ልጅ ከዛ ተመለሳ የግል ጀት ያላት ምን ያላት አሁን መታ አቬሬጅ የሆነ ሰው ጋር ለኑሮ ብትል መኖር አትችልም እና ከዚህ አንፃር ብዙ ሴቶች ሊያስቡበት የሚገባ ነው ብዬ ነው የማስበው። እኔ ከዚህ ጋር ሀሳባችሁን ያው እናንተም ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። ቤተሰቦች ለዛሬ ይዤላችሁ የመጣሁላችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ ካላረጋችሁ ላይክ ማድረግ እንዳይረሳ። ቤተሰቦች ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።